እንትን አልገባ ብለህ አስቸገርካ? ሞሮኮ አልገባም ብለህ? አዎ አናውቀውም። ልምድ የለም። ምን እንትን አለ? እኛ ሳፋ ላይ ነው እንጂ የምንጣጣው። ፀሐይ ነካሽ ማትመስል እንደዛ እየዞርሽ ይዋልሽ አልነበርኩም። እንደውም አሁን በቅርብ ጊዜ ነው የቀየርኩት እንጂ አልመስልም። እዚህ ቦሌም ቀን ስራም ሰርቻለሁ፣ ግን አልመስልም፣ አላስታውቅም። እዚህ ቦሌ ራሱ 3 ዓመት ከአመት ቀን ስራ ሰርቻለሁ። ከእንደሆነ ነበር 50 ኪሎ በጀርባ ማወርደው። ያው ለኛ ብሎ ነው ዝቅ የሚለው። እንደምታየው ሸንኮራ ነው የሚሰራው። እኛ ባንኖር ይሄን ያለም ለራሱ አያንስም። ይሄን ያለም ዝቅ ብሎ መስራት አይጠበቅበትም። እኛ ለማኖር ደግሞ ዝቅ ብሎ እየኖረ ነውና አንደኛው 12ኛ ክፍል ዘንድሮ ተፈታኝ ነኝ። ሴት ናት የመጀመሪያ ወንድ ነው። ያው በበሽታ የሆነ በሽታ ይዞት ወደኋላ ቀር ይቀድማቸው። እንዲያውም ዩኒቨርሲቲ ይሞክር ነበረ። አሁን በሽታው ከባድ ነበረ። በጣም ነበር ያስቸገረኝ። አልተነፍስም ነበረ። አልተነፍስም፣ በአፍንጫ አልተነፍስም፣ ሁለቱ አፍንጫ አልተነፍስም ነበረ። ለሕክምና ብዙ ወጣ 2 ጊዜ ኦፕሬሽን ነው። ቢያንስ ከ100 ምናምን ብር በላይ ወጣ። ያው እንደ ሰው እኩል ባትራመድም ምንም አይደለም። እየበላ የዕለት እንጀራ እየከፈልክ ትኖራለህ። ያው ያጎቴ ልጅ አለ፣ እሱ እግዚአብሔር ይስጠውና በጣም ነው እሱ ነው እስከዚህ በሱ አይል ነው። በሱና በእግዚአብሔር አይል ነው እስከዚህ ድረስ። በእኔ አቅም ሳይሆን በሱ በቃ እያንዳንዱ ወጪ ከበር ያደርጉልናል። እኛ ያን ያህል እንደ ድሃ ልጆችም አንቆጠርም። ብዙ ጊዜ በሰው ፊት በእነሱ ውስጥ ተሸፍርን ማለት ነው። በእነሱ ውስጥ ከበር ተደርገን በጣም እንማራለን። እየተማሩ ነው እስካሁን ድረስ። ለወደፊት ለነሱ ነው የመድረስ ዓላማ ያለን። ብዙ ስራ መስራት አይል ለወደፊትም ያው በትምህርት ደረጃ ላይ ካልሆነ ድረስ የጉልበት ስራ ምናምን ሰርቶ መኖር እድሉ በጣም ጠባብ ነው። ኦፕሬሽን ስለሆነ ማለት ነው። ከዚህ ላይ ነው ከዚህ ወደዚህ ሆኖ ይሄ ተሰንጥቆ ነው የወጣለት።